ሀይሚዬን የምትሳደቡ አንዳንድ ሴቶች ከብሩኬ ጋር ተለያየ ብላችሁ ደስ ብሏችሁ ትናንትና ስትመጣባችሁ ደግሞ ቅጥል ያላችሁ ማለት ነው። መልካም መቃጠል ይሆንላችሁ። ሀይሚዬን ለምንድነው ጀግና ጀግና የምትሏት? እኛ ስላልናት ሳይሆን ራሷ እኔ ጀግና ነኝ፣ እኔ በራስ መተማመን ያለኝ ሴት ነኝ፣ እኔ ራሴ መሆን የምችል ሴት ነኝ ብላ በራሷ በአንደበቷ ተናግራ የተናገረችውን የምትኖር በጣም እንቁ ሴት ናት። እውነቴን ነው የምላችሁ፣ የትንሽ ትልቅ ማለት ነው። ከእናንተ ምን ልበላችሁ፣ እናንተ ከሷ በምንም አትደርሱባት፣ በምንም ማለት ነው። ከብሩኬ ጋር ጨረስኩ ብላ የለ አሁን ተመልሳ መታ ለምንድነው ፕሮግራሙን የምትበጠብጠው? እንኳንም በጠበጠችሁ፣ እንኳንም ውጥንቅጡን አወጣችሁ። በጣም ነው ደስ ያለኝ ማለት ነው። ዛሬ ነው እንደ 300,000 ሰብስክራይብ የሚከበረው። ስራም ይሁን ድራማም ይሁን ምንም ይሁን ማለት ነው ዛሬ አይደለም የሚከበረው። ገባችሁ አይደለ? 325 ገብቷል አሁን ማለት ነው። ግን በዚህ አጋጣሚ ያየሁት ምን እንደሆነ ታውቃላችሁ? ሀይሚዬም ብሩኬም ጓደኛ የላቸውም። ዋሽቶ የሚያስታርቅ ጓደኛ የላቸውም። እስከ መጨረሻ የሚዘልቅ ጓደኛ የላቸውም። እኔ በስራም ይሁን በድራማም ይሁን ቢያንስ እንኳ ማለት ነው ቢያንስ አንድ መስዋዕት የሚከፍል እንኳ ጓደኛ ላይ ይሁላችሁ። እውነተኛ ፍቅር እኮ ስፈልጉ የምትገቡበት ስፈልጉ የምትወጡበት አይደለም። ፍቅር መስዋዕት ያስከፍላል። ሀይሚ ደግሞ ከብሩኬ ያላትን ግንኙነት አልጨረሰችም፣ ልትጨርስም አትችልም። መቼም ደግሞ አይለያዩም። ስለዚህ ብዙም ደስ አይበላችሁ ለማለት ፈልጌ ነው። አንዳንድ ሰዎች ማለት ነው ፍፄ እስከ ዛሬ ድረስ ከሁለታቸውም ጎን ነበረ። እነሱን ለማስታረቅ እነሱ አብረው እንደሆኑ ብዙ ነገር ሲያደርግ የነበረ ልጅ ነበርና ባንዴ ትናንትና በቃ ተለያየ ምናምን ከመባሉ እዩ ፕሮግራም አዘጋጅታ ፍፄን ጠርታ በፍፄ አስጠርታ እንደዚህ አይነት ፕሮግራም እንዲያደርጉ እሱ ማድረግ አልነበረበትም ነበረ፣ እንደ ጓደኛ እንደ እውነተኛ ጓደኛ። ምክንያቱም ሀይሚና ብሩኬ በዚህ ስሜት ውስጥ ሆነው ምን አይነት ፕሮግራም ነው የሚካሄደው? ይሄ እንደዚህ አይነት ፕሮግራም እኮ ዛሬ አይደለም እንደዚህ አይነት ነገር ረብሻ የሚፈጠረው። ከዚህ በፊት አንድም ሁለት ጊዜ ረብሻ ተፈጥሯል አይደለ እንዴ? መጥፎ ሙድ ላይ ናቸው ያሉት አይደለ? ብሩኬም የራሱ በጣም እየተጨናነቀ ነው፣ ሀይም የራሷ የተጨናነቀች ነው አይደለ? እነዚህ ልጆች ሁለታቸው አሁን ላይ በእንደዚህ አይነት ሙድ እያሉ ይህን ፕሮግራም አብረው ያክብሩ ብሎ መጥራት ብሩኬንም መጥራት አልነበረበትም፣ ሀይሜንም መጥራት አልነበረበትም። ምክንያቱም ጥሩ ነገር ስለማይፈጠር ማለት ነው። ግን እሳ እነሱ በኦዲየንስ ፊት እንዲሰደቡ የሚያደርጓቸው ጓደኞቻቸው ናቸው። ገባቸው አይደለ? ለምን ቢያንስ እንኳ ጓደኛ እንደው ስራ እንኳ ቢሆን ጓደኛ ዋሽቶ የሚያስታርቅ ጓደኛ እንዳለ ለጓደኛ መስዋዕት እንደሚከፈል ማሳየት ነበረባቸው። እነሱ ግን አስመሳይ እንደሚመስሉ ምንም አይነት በቃ በህይወታችሁ ምንም ጓደኛ ቢኖራችሁ አንድ ቀን እንደዚህ አይነት ነገር በቃ የእናንተን ስኬት እንደማይፈልግ ውድቀታችሁን እንደሚፈልግ ነው ያሳዩ። ገባችሁ አይደለ? ማንንም ማመንም የለባችሁም። እራሳችሁን ሁኑ። በቃ ማንም ሰው ማለት ነው በህይወታችሁ በጣም ብዙ ሰው ሊኖር ይችላል። ግን የሆነ ሰዓት ላይ የሆነ ከፍታ ላይ ስትደርሱ የሆነ ስኬት ላይ ስትደርሱ ስኬታችሁን ለማውረድ ለማበላሸት ብዙ የሚጥሩ ሰዎች አሉ። ወዳጅ መስለው ጥላቶች ማለት ነው። ጥላት ከሩቅ አይመጣም በነገራችን ላይ ገባችሁ? ጸሎት እንኳ ሲደረግ ጥላትህን ታውቀዋለህ፣ የቅርብ ወዳጅን ከወዳጅ ጠብቀኝ ነው የሚባለው። ገባችሁ አይደለ? እንደዚህ አይነት ሰዎች አሉ ማለት ነው። እና ብሩኬ ትናንትና እኔ እንዴት ልበላችሁ ሀይሚዬንም ሲናገራት የነበረው ቃል ትንሽ ከባድ ነው። ገባችሁ? ይሄ ስሜታዊ ስትሆኑ የሚናገሩት ቃል በጣም ኃይል አለው፣ ልብ ይሰብራል። እነዚህ ልጆች ደግሞ በእንደዚህ አይነት ሙድ ሆኖ ማገናኘት አልነበረባቸውም ነው። ገባችሁ አይደለ? ስራም ቢሆን ምንም መልካም ነገር እንደማይፈጠር እናውቃለን። ስለዚህ እንደዚህ ማድረግ አልነበረባቸውም ነው። ገባችሁ አይደለ? ሲቀጥል ደግሞ ምን መሰላችሁ ሀይሚ ከብሩኬ ጋር ያልጨረሰችበት ምክንያት ልንገራችሁ። እሷ ጋሽዬንም ብሩኬንም ፕራንክ እያደረገቻቸው ነው። ምክንያቱም ፍቅር መስዋዕት ያስከፍላል። ብሩኬ እስከ ሄድ ድረስ ለፍቅር ዋጋ ይከፍላል ብላ እየፈተነችው ነው። ገባችሁ አይደለ?
ሂድ ስላለችው መሄድ አልነበረበትም። አድርግ ስላለችው ማድረግ አልነበረበትም። ገባችሁ አይደለ? አንዳንድ ጊዜ እስኪ ከካሜራ ጀርባ እኮ መነጋገር ይቻላል። እንደው ይሄ እውነተኛ ቢሆን ማለት ነው። ከካሜራ ጀርባ እኮ መነጋገር፣ ይሄ አንዴ መሸነፍ አያስፈልግም። በቃ ክብሬን እፈልጋለሁ እኔ እንደዚህ ይሁላችሁ። ሰው እንደተከበረ አይኖርም። ሰው እንዳፈቀረ ወይም እንደተፈቀረ አይኖርም። ይሄ ሚዛናዊ አይደለችም። ህይወት ሚዛናዊ አይደለችም። ከፍታላት፣ ዝቅታላት፣ ትወርዳላችሁ፣ ከፍ ትላላችሁ። በቃ ህይወት እንደዛ ናት። ሁሉ ጊዜ እንደተፈቀራችሁ እንድትኖሩ አትጠብቁ። አንድ ቀን እንደምትጣሉም እያያችሁ፣ አንድ ቀን የሆነ ነገር እንደሚከሰትባችሁ በህይወታችሁ ማወቅ አለባችሁ። አንድ ቀን ክብራችሁ የሆነ ነገር አድርጋችሁ እንደሚወርድ አስቡ። ግን ደግሞ ከፍታና ዝቅታ አለ በህይወት ውስጥ ማለት ነው። ለእውነተኛ ፍቅር ደግሞ ዋጋ ይከፈልለታል። ይሄ ባሉባልታ ምናምን የምትኖሩት አይደለም እውነተኛ ፍቅር። ይሄ ፍቅር ይሄ ዝም ብሎ ይሄ አሁን ይሄ ያዝኑ የዘመኑ ይሄ ወደድኩሽ አፈቀርኩሽ ምናምን አይደለም። የሀይሚና የብሩኬ እንደዛ አይደለም። 2 ዓመት ማለት ቀላል ነገር አይደለም። በጣም ብዙ መሰረት ይዘው የመጡ ልጆች ናቸው። እንዲህ በቀላሉ አንድ ቀን እንለያይ ስለተባለ ብቻ የሚቋጭ ነገር አይደለም። እንኳን አይደለም የነሱ ፍቅር አይደለም አንድ ትልቅ የሆነ ከባድ ዕቃ እንኳ ገዝታችሁ ማለት ነው ይዛችሁ መጣችሁ እንኳ ቤት ከሰው ላይ ገዝታችሁ እንኳ መጣችሁ እንዴ እስከ ሳምንት እስከ ወር እኮ ያስቀምጣሉ። እኔ በማቀው ማለት ነው። ለምን መሰላችሁ የሚቀመጠው? የገዛችሁ ሰው ተመልሶ ይመጣ ይሆን እንዴ? ያፈርስ ይሆን እንዴ? እቃውን ይወስድ ይሆን እንዴ ብለን እኮ እናስባለን እንዴ። ቢያንስ እንኳ ሀይሚና ብሩኬ እኮ ቢያንስ እንኳ የሆነ ጋብ እኮ ሊኖራቸው ይገባል። ምናልባት ራሳቸውን አዳምጠው ወደ ራሳቸው ሲመለሱ የሆነ ወደ ነበሩበት እንዲመለሱ ይችላሉ። ገባችሁ አይደለ? እንደዚህ አይነት ነገር የሚፈጠራን በህይወታችሁ ውስጥ ለውሳኔ አትቸኩሉ ለማለት ያክል ነው። እና ድራማ አይደለም እውነት ነው ለምትሉ ደግሞ ይሄ ድራማ ነው። ግን ድራማ ስትሰሩ የሆነ በቃ የሚያስተምር አድርጉት። ገባችሁ አይደለ? በጓደኛም ቢሆን እውነተኛ ጓደኛ እንዳለ፣ እውነተኛ ወዳጅ እንዳለ በህይወታችሁ ውስጥ የሆነ ቦታ ላይ ከፍቷችሁ ወይም ደግሞ የሆነ ነገር ሆናችሁ የሚያነሳችሁ ያንን ሰላማችሁን የሚመልስላችሁ አይነት ሰው የሆነ የሚያሳይ ነገር ብታደርጉት ጥሩ ነው ብዬ አስባለሁ። ድራማ ይውላችሁ ቤኪና ፍፄ የእዩ እህት ናት ብለው አመጧት አይደለ? በዛ ቪዲዮ ላይ መጨረሻ ላይ እንግዲህ ሁላችሁም እንደምታውቁት በጥፊ ሲመታ ወይም በጥፊ ስትመታው እንትን ያለ የውሸት እንትን ያሉትን ሳያውቁት ሾልኮ ወጥቶባቸዋል አይደለ? እነሱ ነገሩን ለማስፋት ነበረ የነበሩት ማለት ነው። ፍፄና ቤኪ ለማራዘም ነበር የመጡት። ግን ተመልካች አወቀባቸው። ገባችሁ? ተመልካች አወቀባቸው፣ ነቃባቸው። ሲነቃባቸው ምን አደረጉ? ሀይሚ በመሀል ገባች ማለት ነው። አሁን ይሄው ሀይሚ አከረረችው ማለት ነው፣ መለሰችው። ታውቃላችሁ። እነሱ ግን ለማራዘም ፈልገው ነበረ። ስራ እንደሆነ ለማሳመን ነው እንደዚህ የሚያደርጉት። ግን እንደዚህ ስታደርጉ ደግሞ እዚህ ጋር የሚመለከታችሁ ኦዲየንስ አለ፣ የሚወዳችሁ የሚያከብራችሁ፣ ለእናንተ ብዙ ዋጋ የሚከፍል ሰው አለ። ይሄን ማሰብ አለባችሁ። እርስ በርሳችሁ የምትነጋገሩት ቃላት ይሄ ቪዲዮ ለታሪክ የሚቀመጥ ነው። ገባችሁ? ለታሪክ የሚቀመጥ ነው። በጣም ለልጆቻችሁ ነገ የሚያዩት ነው ቪዲዮ። ልጅ ስትወልዱ የሚያዩት ቪዲዮ ነው። ስለዚህ የሚያስተምር ብታደርጉት ጥሩ ነው። ምክንያቱም ከሀይሚና ከብሩኪ የምንጠብቀው እንደዚህ አይነት ነገር አይደለም። በጣም እስከ ዛሬ ብዙ ነገር አስተምረውናል። ሀይሚዬ በሴትነቷ ብሩኪን በወንድነቱ በጣም ብዙ ነገር አስተምረውናል። መተሳሰባቸው፣ መደጋገፋቸው፣ ብዙ ፈተናን አብሮ በማለፋቸው፣ ለፍቅር ዋጋ መክፈላቸው ብዙ ነገር አሳይተውናል። አሁንም ደግሞ እንዲያሳዩን እንፈልጋለን። ገባችሁ? ለወጣቱ የሚያስተምሩ ልጆች እንዲሆኑ ነው የምንፈልገው። እንደ አንድ ወዳጅ፣ እንደ አንድ ተመልካችም ሆነ አድናቂዎች ማለት ነው። እና እንደዛ ነው የምንጠብቀው። እግዚአብሔር ሰላማቸውን ይመልስላቸው። ብቻ አላቅም። ሴቱ ናችሁ፣ ሴትን አትሳደቡ። አርፋችሁ ተቀመጡ። እውነት